እስኪ ከምር እናንተ ቅድሚያ የምትሰጡት ነገር ለምናችሁ ነው? እንደ ሙስሊም ሴት ስትታዩ ደግሞ የምትሰጡት እርግጠኛ ነኝ ለክብራችሁ ነው። ማንም ሰው በክብሩ ላይ እንዲደራደርበት አይፈልግም። እኔም ደግሞ ሁሌ ያስጨንቀኛል ክብሬ። እንደ ሙስሊም ሴት ክብሬ ተጠብቆ የምእመናን እህቶችን ክብር ደግሞ ከፍ እንዳለ ማየት ያስደስተኛል፣ ያኮራኛል ጭምር። የኛ የሙስሊም ሴቶች ሀብታችን ክብራችን ነው። ያ አላህ ስብሐነሁ ወተዓላ መጀመሪያ አክብሮናል። ሲቀጥል ደግሞ ይህ ክብር እንደተጠበቀ የሚቀጥለው በእስልምና ውስጥ ወይም እኔና እናንተ በምንኖርበት የሙስሊም ቤቶች ውስጥ ነውና ለምንድን ነው ይቺ ክብር የሚገባት ጠንካራ ማንነት ያላት ሴት ግዴታ ውጭ ስለተጮህላት አይደለም ማንነቷ የሚረጋገጠው? ሰውነታችን የህዝብ አይደለም፣ አካላችን የህዝብ አይደለም። ግዴታ መራቆት አይጠበቅብንም። እኛ ያቺ ክብር የሚገባት ሴት ስለመሆናችን ለማረጋገጥ ከዛሊከ ቤት ውስጥ የምናደርጋቸው ነገራቶች ከውጭ ጭብጨባ አያስፈልጉንም። ያ ነገር እናንተ ጠንካራ ናችሁ፣ ዊ ፕራውድ ኦፍ ዩ፣ በቃ ያን ነገር ስላረጋችሁ ታኮሩናላችሁ ምናምን የምንባልበት ሴቶች አይደለንም። ገብታችኋል? ወይም ደግሞ የእውቀታችን አይደለም የህዝብ አይደለንም። በሁሉም ነገራችን ላይ የህዝብ አይደለንም። ግዴታ ከውጭ ስለተጨበጨበላችሁ ወይም ደግሞ ያ ነገር መዋፈቃ ስላገኘ ተቀባይነት ስላለው ምናምን አፕሪሼት መደረግ ስላለበት ብቻ አይደለም። እንዲህ ነው። ከእስልምና ውጭ ሆናችሁ ሴትነታችሁን ስታዩት እናንተ የምትለኩት በምታስገኙት ጥቅም ነው። በምትሰሩት ስራ፣ በምታስቡት አስተሳሰብ፣ ባላችሁ ሼፕ፣ ባላችሁ የሰውነት ቅርጽ፣ በውበታችሁ፣ በማማራችሁ፣ በመሄዳችሁ፣ በመውጣታችሁ ምናምን ቢዝነስ ውመን ስለሆናችሁ በምታስገኙት ጥቅም። ቅድሚያ ግን በሰውነታችሁ በማንነታችሁ ተከብሮ መከበር እንደሚቀድም የምናገኘው ቤታችን ውስጥ ነው እና ቤትም ውስጥ ሆነን ዊአር ስትሮንግ ውመን መሆን ግን እንዴት ነው? ውጭ ሳንወጣም ሳንራቆትም ሳንጮህም ሳይጨበጨብልንም እኛ ትናንትም ዛሬም ነገም የተከበር ብቁ ሴቶች ሆነን አላህ Subhanahu Wa Ta'ala ብዙ ነገሮችን ያመነብንና ብዙ ኃላፊነቶች የተጣሉብን ሴቶች የወንዶች ክፋዮች እንደሆነ ናውቀን በቤታችን ረክተን ማንነታችንን ስብዕናችንን ዲፕሊ እየጠበቅን ራሳችንን እያስተማርን መሄድ የምንችል ሴቶች መሆን አለብን። ምክንያቱም ብዙ ቫይረሶች ይኖራሉ ሳናውቃቸው ማር መስለው የንብ ቀፎ መስለው ከውስጣቸው ግን ትላትል የተሸከሙ ይኖራሉና ቢ ኬርፉል ፎር ዩርሰልፍ ሀባይቢ እህቶቼ፣ ለራሳችሁ ጥንቃቄ አድርጉ። የምታስገቡትን ነገር ምረጡ፣ እወቁ፣ ፈትሹ ከዲናችሁ አንፃር። ፊ አማኒላህ